ውድ የመልካዮት ፕሮግራም ተመልካቾቻችን እንደምሰነበታችሁ። ዛሬ እንደተለመደው አዲስ እንግዳ ይዤላችሁ ቀርብ ያለው እንግዳችን ፓስተር ቀጀላ በቀለ ይባላሉ። የፓሩሲያ ሚኒስትሪ ፕሬዝዳንትና የማህበራዊ ሳይንስ አማካሪ ናቸው። እንግዳችን እንኳን በሰላም መጡ። አንተ እያልኩ ላወራ መሰልክ። እሺ እንግዳ የሆነው ጥሬና ክብሮዚ ድረስ ስለመጡ በተመልካቾች ስም በድጋሚ ከልብ የመነጨ ምስጋና አቀርባለሁ። የመጀመሪያ ጥያቄ የምናደርገው እንግዲህ ስለ ሰው ክቡርነት ነው የምንነጋገረው፣ ስለ ህይወት ታላቅነት። ህይወት ራሱ ሰው ስለሆነ ማለት ነው። ትልቁ የህይወት መገለጫ ሰው ነው እና ሰው ዋጋው ስንት ነው? እንደው የሰው ዋጋ አለው ወይ? የህይወት ዋጋ አለው ወይ? እስቲ ስለዚህ ነገር ያጫውቱን። ኦኬ፣ እንግዲህ ዛሬ እድል ሰጣችሁኝ ከእናንተ ጋር በዚህ ፕሮግራም ላይ እንድገኝ ስላደረጋችሁ እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ እንደ መጽሐፍ ቅዱስ አጠቃላይ ስለ ሰው ምንነት የሚናገረውን ነገር ማወቅ የሰውን ክቡርነት እንድናውቅ ያደርገናል። የሰው ክብሩ የተገኘበት ሀገር አይደለም፣ ቤቱ አይደለም፣ ኑሮ አይደለም፣ ስራው አይደለም፣ ገቢው አይደለም፣ ሁለንተናው አይደለም። ሰው በመጽሐፍ ቅዱስ ስለ ሰው የእግዚአብሔር ቃል የሚነግረንን ነገር እሱን ማስተዋል በጣም አስፈላጊ ነገር ነው። እኛ የወንጌል አማኞች ስለ ሰው ያለን ትርጉም የሚመነጨውና የሚቀዳው ከሰው ካለው ነገር ሳይሆን መጽሐፍ ቅዱስ ሰው ሲፈጠር የሰጠውን ክብር እንድናስብ ያደርገናል። ስለዚህ ዛሬ ማንሳት እንፈልገው እኛ 66 መጽሐፍ የምናምን 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ሙሉ የሆነውን የምናምን የመጽሐፍ ቅዱስን አስተምህሮ የምንቀበልና የምናምን ሰዎች ይህንን የእግዚአብሔርን ቃል እውነት እንድንገነዘብ ነው ለሕዝባችንም ለትውልዳችንም ማስተማር የምንፈልገው ወይም ደግሞ እንዲያስቡት የምንፈልገው። በተለይ መጽሐፍ ቅዱስን በአራት ትልልቅ ክፍል ከፍለን እንድናስበው ፈልጋለሁ። የመጀመሪያው ሰው ስለ ፍጥረት ይናገራል። መጽሐፍ ቅዱስ ፍጥረት እንዴት እንደተገኘ ሰውን ጨምሮ ሌላው ፍጥረት በሙሉ የሚታየው ገሃድ ዓለም በሙሉ እንዴት እንደተገኘ እንዴት እንደተፈጠረ ይነግረናል። ያ ምን ይባላል? የፍጥረት ታሪክን ይዟል መጽሐፍ ቅዱስ። በሁለተኛ ደረጃ ላይ መጽሐፍ ቅዱስ ከያዛቸው ታሪኮች መካከል የሰው ልጅ በእግዚአብሔር የተፈጠረው ሰው እግዚአብሔርን በመበደል ምክንያት በኃጢአት ምክንያት ወደቀ። የውድቀትን ታሪክ ይዟል። ሰው በመውደቁ ምክንያት ከእግዚአብሔር መለየቱን የሚያሳይ የውድቀትን ታሪክ ነው። ሰው ከወደቀበት ጊዜ ጀምሮ እግዚአብሔር ሰዎችን ወደ ራሱ ለመመለስ የመዋጀትን ስራ የያዘበትን ታሪክ ይናገራል። ይሄ የመዋጀት ዘመን ሰው ከወደቀበት ጊዜ ጀምሮ እስካሁን ድረስ እግዚአብሔር በሰው ሕይወት ውስጥ እየሰራ ያለው የመዋጀት ስራ ነው። በአራተኛ ደረጃ ላይ ይቺ ምድር ስታልፍ፣ ይቺ ምድር ስትጠቀለል የሚመጣው አዲስ ፍጥረት ነው። ስለዚህ ፍጥረት፣ ውድቀት፣ መዋጀት፣ አዲስ ፍጥረት ብለን በዚህ አራት ማዕቀፍ ውስጥ እንድንመለከተው ፈልጋለሁ። የሚገርመው ነገር ሰው በፍጥረት ውስጥ ኃጢአት በሌለበት ዘመን ዘፍጥረት ምዕራፍ 1 እና 2 ላይ ሲኖር ሰው ነው። ከወደቀም በኋላ ሰውነቱ ቀጥሏል። በእግዚአብሔር የመዋጀት ስራ ውስጥ ራሱ ብዙ ዋጋ የከፈለው እግዚአብሔር ሰውን ሲፈልግ የሚዋጀው ያንን የወደቀውን ሰው ወደ ራሱ ለማቅረብ ያደረገው ስራ ነው። በመጨረሻ ደግሞ ይሄ ምድር ካለፈ በኋላ ለዘላለም ከእግዚአብሔር ጋር የሚኖርበት አዲስ ፍጥረት የሚመጣበትን ክስተት ነው መጽሐፍ ቅዱስ የሚነግረን። ስለዚህ አሁን የምናወራውን የእናንተ ስለ ሰው ዋጋ ነው፣ ስለ ሰው ክብር ነው። የሰው ክብሩ ምንጩ ምንድን ነው? የሰው ክብሩ መነሻው ምንድን ነው ብትለኝ፣ የሰው ክብሩ አሁን ያለበት የደረሰበት ደረጃ ሳይሆን መጽሐፍ ቅዱስ ሰው የተገኘበትን ታሪክ ይነግረናል። የመጀመሪያው እግዚአብሔር ሰውን የፈጠረበትን ሁኔታ ትንሽ ባብራራ ደስ ይለኛል። እግዚአብሔር ሰውን የፈጠረው ሌሎቹን ፍጥረታት በቃል ሲፈጥር እግዚአብሔር ሰውን በእጆቹ ነው የሰራው። የመጀመሪያው ሰው በእግዚአብሔር እጅ የተፈጠረ ነው። መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ላይ ቁጥር 7 ላይ ምን ይላል? እግዚአብሔርም ሰውን ከምድር አፈር አበጀው ይላል። ስለዚህ ሰው የእግዚአብሔር የእጅ ስራ ውጤት ነው አንደኛው። በሁለተኛ ደረጃ ላይ እግዚአብሔር ከምድር አፈር አበጀው ይልና ቀጥሎ የሚነግረን ነገር በአፍንጫው የህይወት እስትንፋስ እፍ አለበት። ሰው የእግዚአብሔርን እስትንፋስ ተካፍሎ የተፈጠረ ህይወት ያገኘው በእግዚአብሔር እስትንፋስ ነው። በሶስተኛ ደረጃ ሰው የተፈጠረው በእግዚአብሔር አምሳል ነው ስንል ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሲናገር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለና እግዚአብሔር ወንድና ሴት አድርጎ በራሱ መልክና አምሳል ፈጠራቸው ይልና ለምን ፈጠራቸው? ሳት የባህር ዓሦችን የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ብሎ። ስለዚህ ሰው ሲፈጠር ራሱ እግዚአብሔርን መለኮትን እንዲያከብር እንዲያገለግል ተደርጎ የተፈጠረ ፍጥረት ነው። እግዚአብሔር ሰውን ከፈጠረው በኋላ ደግሞ እንክብካቤ አድርጎለታል። ሶስት መሰረታዊ እንክብካቤዎች ናቸው እግዚአብሔር ያደረገው። የመጀመሪያው የፈጠረውን ፍጥረት ሁሉ ለሰው ልጅ መጠቀሚያ እንዲሆን ነው የሚሰጠው።
አሁን አንተ የምታነሳቸው የኑሮ ውድነቱ ምናምን እግዚአብሔር ፍጥረትን ሲፈጥር ለሰው ልጅ መጠቀሚያ። በሁለተኛ ደረጃ እግዚአብሔር ሰውን ከፈጠረው በኋላ ያደረገለት እንክብካቤ ምንድነው? ሁሉ በተሟላበት በኤደን ገነት ውስጥ እንዲኖር ማድረግ ነው። በሶስተኛ ደረጃ እግዚአብሔር ያደረገለት ማንም ሊወስድበት የማይችለውን ለግሉ የሆነ ነፃ ምርጫ ሰጠው። ሰው እንግዲህ ከእግዚአብሔር ክብር የወደቀው ኃጢአት በሰራ ጊዜ ነው። ነገር ግን ሰው በኃጢአት ስለወደቀ የእግዚአብሔርን አምሳልነት ከውስጡ አላጣም። ነገር ግን ከእግዚአብሔር ክብር ምን አደረገ? ወደቀ። ስለዚህ ሰው ብለን የምንለው በእግዚአብሔር አምሳል፣ በእግዚአብሔር እጅ፣ እንደገና ደግሞ በእግዚአብሔር እስትንፋስ ተካፋይነት የተፈጠረ ክቡር ፍጡር ነው። ስለዚህ ሰው ማን ነው ብትል ሰው ነው ብለን ለማለት የምንደረድረው ከሰውየው ጀርባ፣ ከሰውየው ፊት፣ ከሰውየው ኋላ ሰውየውን ሊተረጉሙ የሚችሉ ስራዎች አይደሉም። ሰው በእግዚአብሔር አምሳል መፈጠሩ ሰው እንዲሆን እንዳደረገው ይህንን ነገር እንድንመለከት ያደርገናል። ድንቅ አገላለጽ ነው ፓስተር። እንደዚህ አይነት ጉዳዮችን በተከታታይ እያቀረብን ነው። ለምንድን ነው አሁን ካለው ነባራዊ ሁኔታ ስንነሳ የሰው ልጅ ክብር ጎሎ ሰው ረክሶ በየመንገዱ ወድቆ እንዲሁም የቁስ አካላት ዋጋዎች ንረው ሰው መኖር እስከሚጨነቅ ድረስ፣ በሌላ አቅጣጫ ደግሞ እንመለከተው ሰው ተፈናቅሎ ሰው የተፈናቀለው ከማርስ በመጡ ወይም ከጁፒተር በመጡ አካላት አይደለም። በራሱ በዚህ ሰው በአምሳያው በተፈጠረ ሰው በራሱ ሰው እየተሳደደ በየመንገዱ እናቶች ያጠቡ ህፃናትን ይዘው እየተራቡ ነው ያሉት እና አጠቃላይ የሰው መልክዓ ህይወት እየተበላሸ ነው፣ እየቆሸሸ ነው። ሰው የኔ ያህል ክቡር ነው፣ ዋጋ እንስጠው ነው እና ከዚህ አንጻር በተለይ የነጋዴው ክፍል፣ ሁሉም የህብረተሰብ ክፍል ለሰው ምን ያህል ዋጋ መስጠት አለበት? እስቲ ስለዚህ ነገር ምክረ ሀሳቡን ይስጡ። ምንድነው እኔ አሁንም መመለስ የምፈልገው ወደዛው የመጽሐፍ ቅዱስ ታሪክ ሰው በኃጢአት ምክንያት በመውደቁ ምክንያት ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ። በዚህ ምክንያት የሰው ልጆች አሁን የሚኖሩትን አይነት የወደቀ አይነት ባህሪ ሪፍሌክት እያደረጉ ይኖራሉ። ስለዚህ ይሄ የሰው ልጅ በኃጢአት የመኖሩ ጉዳይ ነገሮችን እየከፉ ለምሳሌ የመጀመሪያው ኃጢአት ካደረጉ በኋላ መጽሐፍ ቅዱስ የሚነግረን ነገር አቤል የሚባለው ሰው ወንድሙን ቃየልን ገደለ። በጣም እኔ እንደውም ማሰብ የምፈልገው ነገር ምንድን ነው፣ በህይወት ኖረው ድምፃቸው ወደ እግዚአብሔር ከሚጮህ ሰው ይልቅ በግፍ ተገድለው ደማቸው ወደ እግዚአብሔር ሰው የሚጮሁ ሰዎች ድምፃቸው የበለጠ የሚሰማ። ዛሬ በምድር ላይ ብዙ ግፎችን እናያለን፣ ብዙ የምንመለከታቸው። አንዳንድ ጊዜ ምድር ላይ ሰው ሞተ ብለን ስንል ሰው ሞተ ስንል አይደለም ይሄው መራቡ የኑሮ ውድነቱ እንዳለ ሆኖ በጣም ክቡር የሆነውን የሰው ነፍስ ባይዘው ሰው መግደል ማለት የእግዚአብሔርን አምሳል ማጥፋት ማለት ነው። ስለዚህ ማንም ሰው ለሰው ክብር ሰጠ ማለት ለእግዚአብሔር ክብር ሰጠ ማለት ነው። ለሚያምነው ለሚገዛው ክብር። ይሄ ከምንም ጋር የተገናኘ ነው። ነገር ግን ማሰብ የሚገባን ነገር ምንድነው? እነዚህ የአመፃ የኃጢአት የክፋት ጉልበቶች በምድር ላይ እየበዙ ነው። መቼም አንድ ቀን እግዚአብሔር ሁሉን ነገር ማቆሚያ እንደሚያበጅለት እናምናለን። ነገር ግን በዚህ ምድር ላይ ስንኖር እንዴት ነው መኖር የሚገባ? ሰው ኃጢአት በመስራቱ ምክንያት በህይወት ውስጥ 3 ትልልቅ ውጤቶች ተከስተዋል። የመጀመሪያው ሰው ከራሱ ጋር ተጣላ። ሁለተኛ ሰው እርስ በርሱ ተጣላ። ሶስተኛው ሰው ከተፈጥሮ ጋር ተጣላ። ስለዚህ ኃጢአት ሰውን ከሰው ለይቷል፣ ሰውን ከራሱ አጣልቶታል፣ ሰውን ከተፈጥሮ አጣልቶታል። ስለዚህ ትልቁ መፍትሄ ምንድን ነው? በሰዎች መካከል እንግዲህ እንደ ማህበራዊ ሳይንስ ብቻ ሳይሆን ለዚህ ነገር መፍትሄ ሊሆን የሚገባው ምንድን ነው ብለን ስንል እግዚአብሔር ራሱ ለሰው ልጆች ያዘጋጀው መፍትሄ ነበረ። ያም የወደቀውን ሰው ወደ ራሱ ክብር ለመመለስ የመጀመሪያው አዳም በሱ ምክንያት ኃጢአት ወደ ምድር እንደገባ ሁሉ ኃጢአት ደግሞ በክርስቶስ ኢየሱስ በኩል እንዲወገድ ያንን ነገር እንዳዘጋጀለት እንመለከታለን። ነገር ግን በዚህ ምድር ላይ የምንመለከተው ይሄ ውጣ ውረድ አለ፣ የኑሮ ውድነት አለ። እንደገናም ደግሞ ሰው በሰው ላይ ጨካኝ ሆኖ በአመፅ ተነስቶ ሰውን ይገደል እንትን ያደርጋል። እነዚህ ነገሮች ሁሉ ተደማምረው የሰው ልጅ ወደ ክፋት ይሄ ነገር መቼም እኔ እየቀለለ ይመጣል ብዬ አላስብም። እየባሰ ሊመጣ ይችላል። ነገር ግን ማህበረሰባችንን እኛ የምናስተምረው ሰውን እግዚአብሔር ከፈጠረበት ዓላማ አኳያ እንዲመለከተው። ብዙ ስግብግብ ነጋዴዎች አሉ፣ ብዙ የተፈናቀሉ ሰዎች እናያለን። ስለዚህ እኔ አንዳንድ ጊዜ የማስበው ነገር ምንድን ነው፣ አንዳንዴ ሰው 10 ሰው ሞተ፣ 20 ሰው ሞተ፣ 30 ሰው ሞተ ሲባል የሚሞተው ሰው ሳይሆን ቁጥር የሚሞት ነው የሚመስለው።
10 ቁጥር የሞተ ነው የሚመስለን፣ 20 ቁጥር የሞተ ነው የሚመስለን። ሰው የሚባል ፍጥረት አይደለም እንትን እያደረግን ያለው። ስለዚህ ሰው ወደ ምኑ መመለስ አለበት ብዬ ብል የመጀመሪያው ነገር ሰው ለሰው ልጅ ከገንዘብ ይልቅ፣ ከዘር ይልቅ፣ ከሃይማኖት ይልቅ፣ ከምን ይልቅ ለሰው ከፍተኛ ዋጋ መስጠት መቻል አለበት። ይህንን ነው ማስተላለፍ እንፈልገው። እንደው ፓስተር ብዙ ቤተ እምነቶች አሉ በሀገራችን። እንግዲህ ኦልሞስት ከ80% በላይ ሁሉም ሰው አማኝ ነው፣ ፈጣሪውን ይከተላል። በተለያየ የእምነት ክፍሎች ቢኖርም ሰው ሁሉም ዓላማው ፈጣሪን እንደፈጠረው ያምናል፣ ፈጣሪውን ይፈራል ማለት ነው። በቤተ እምነቶች ወይም እናንተ ይህን ትውልድ እንዴት መስራት አልቻላችሁ? ልክ አይምሮውን እንግዲህ እግዚአብሔር እናንተን ያስረከባችሁ አይደል እንድትሰሩ። ለምንድን ነው እንደዛ ማድረግ ያልተቻለው? ለምን መሰራት ልክ አንድ ህንፃ አንድ መሐንዲስ ተጨንቆ እንደሚያቆመው አሳምሮ እንደሚያቆመው ሁሉ አንድ አርክቴክት እንደሚያቆመው ሁሉ እናንተ ደግሞ የሰውን ስብዕና ውሳጣዊውን ነገር የማይታየውን ነገር ገንብቶ የሞራል ልዕልና ላይ ደርሶ ለወገኑ ሚራራ ማድረግ ለምን አልተቻለም? እንግዲህ ምንድነው መሰለህ እኛ እንደ ወንጌል አማኞች ህዝባችንን የእግዚአብሔርን ቃል እናስተምራለን። በምናስተምርበት ጊዜ ሰው የወንጌልን አማኝ ስለሆነ ሁሉም ሰው በህይወት ውስጥ ትልቅ ምርጫ እግዚአብሔር የሰጠው ፍጥረት ነው። በተለይ ህይወት በመወለድ ይጀምራል፣ ህይወት በመሞት ይደመደማል። በመሞትና በመወለድና በመሞት መሃል ሰው በዚህ ምድር ላይ ህይወቱ እስኪያልፍ ድረስ አንድ ነገር ያደርጋል፣ ምርጫ የሚባል ከፍተኛ የሆነ ነገር አለ። አንድ ነገር እኩል ትሰማና ምርጫህ ግን እንደየግለሰቡ ይወሰናል። ስለዚህ ትልቁ ነገር ምንድነው የምናስተምረው የሚለው መሰረታዊ ነገር ነው። በእኛ በኩል ከፍተኛውን ስራ የሚወስደው ሰው በግሉ መጽሐፍ ቅዱስን ማጥናት መማር አለበት። በተለይ አንዳንድ እንትን የምናደርጋቸው ነገሮች አሉ፣ ሰውን ከቁስ ጋር የሚያገናኙ፣ ሰውን ከገንዘብ ጋር፣ ሰውን ከኑሮ ጋር፣ ሰውን ከገቢው ጋር የሚያገናኙ አንዳንድ አስቸጋሪ የሆኑ ትምህርቶች በእኛ መካከልም ሲነሱ እንመለከታለን። ነገር ግን ትልቁ የክርስትና ትልቁ ትምህርት ካራክተር ነው፣ ባህሪ ነው። የምን ግንባታ? የባህሪ ግንባታ። ስለዚህ ቤተ ክርስቲያን እንደኛ የእምነት ተቋም ወይም ደግሞ እንደኛ የወንጌል አማኞች ሰዎች ማንሳት የምንፈልገው ነገር ምንድነው? ሰዎች በባህሪ ተገንብተው በማህበረሰብ ውስጥ ሁለት ነገር ሆነው እንዲኖሩ እንፈልጋለን። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እናንተ የዓለም ብርሃን ናችሁ። በሁለተኛ ደረጃ ላይ እናንተ የዓለም ጨው ናችሁ። ይሄ ማለት በቆሸሸው በወደቀው ዓለም ውስጥ ሰው የእግዚአብሔርን ቃል ተምሮ ክፋትን፣ ጠማምነትን፣ አመፃን፣ ክፋትን ሁሉ ሊቀይር ወደሚችል የህይወት ደረጃ የህይወት ሌቭል እንዲመጣ እናደርጋለን፣ እናስተምራለን። እንግዲህ ይሄ ነገር ምንድነው? ለምንድነው ሰዎች የማይለወጡት ብለህ ስትል ህይወት በዚህ ምድር ላይ ምርጫ ነው። የምታስበውን ትበላለህ፣ የምታስበውን ታደርጋለህ፣ የመረጥከውን ትበላለህ፣ የመረጥከውን ትለብሳለህ፣ የመረጥከውን ካራክተራይዝድ ታደርጋለህ። ስለዚህ ሰዎች በተቻላቸው መጠን ከሰሙ በኋላ ያንን ወደ ተግባር የመቀየሩ ጉዳይ እንደ ሰውየ ሁኔታ ይለያያል። ምክንያቱም ሰውን በየትኛውም ህግ አስገድደ እንትን የምታደርገው ነገር የለም። ነገር ግን በትኩረት የእግዚአብሔርን ቃል በስነ ስርዓት ከተማረ ግን የማይለወጥ ምክንያት የለም ብዬ ነው የማስበው። ስለዚህ ለዚህ ሁሉ ችግር የዳረገን ሰው ነጻ ፈቃዱን ያላግባብ በመጠቀሙ ነው ወደሚል ይወስደናል። እና ከዚህ አንጻር እኔነት አስተሳሰብ ከምን የመጣ ነው? እኔ የሚል ነገር አሁን ሁሉም ነገር ሲታይ በቤተ እምነቶችም ሌላም የጋራዊነት ነገር አለ። በጋራ ጸሎት ይደረጋል፣ በጋራ ሰዎች አምላካቸውን ያመልካሉ፣ በጋራ አብረው ይበላሉ፣ ይጠጣሉ፣ በጋራ አብረው ይሰራሉ መስሪያ ቤት ውስጥ። ይህ ሁሉ የጋራዊነት አሸንፎ እኔነት ለምን ነው ጎልቶ የሚታየው? ምንድነው እኛ አንድ ያላስተዋልነው ነገር ምንድነው? ኢትዮጵያ ክርስትናችን የሚኖረው በአውድ ውስጥ ነው። አንድ አውድ አለ። የአሜሪካኖች አውድ አለ፣ የአፍሪካ ሀገሮች አውድ አለ፣ የአውሮፓዎች አውድ አለ። የኛ ክርስትና ደግሞ በኢትዮጵያውያን አውድ ውስጥ ይኖራል። አውዱን ስንመለከት ማህበራዊ የሆነ አውድን ያለን፣ መተሳሰብ፣
መደጋገፍ፣ አብሮ መኖር ተሳስሮ። ነገር ግን ባህላችንን እየቀየጡ የመጡ ደግሞ ሌሎች አውዶች ወደ አገራችን እየገቡ አሉ። የመጀመሪያው ሁለት ትልልቅ አውዶች የኢትዮጵያን ካልቸር እየቀየሩ የመጡ ነገሮች አሉ። የመጀመሪያው ግላዊ አስተሳሰብ የሚባል ነገር ዴቨሎፕ እያደረገ ነው። ሰው ሁሉ ይሄ ግላዊነት የሚለው ነገር ምንድነው? ማንኛውንም ነገር ከራሱ አንጻር እንዲመለከት። ይሄ ግላዊነቱ ምንን አምጥቷል? አንጻራዊነትን አምጥቷል። ሰው ሊዳኝበት የሚችል የመጨረሻ ህግ የለም። እየጠፋበት የመጣበት ጊዜ ነው። ምን እየሆነ ነው? ሰው ነገሩን ከራሱ አንጻር፣ ከኔ አንጻር ልክ ነው፣ ካንተ አንጻር ልክ ነው። ስለዚህ አንጻራዊ ነው ስንል እኔና እናንተን በእኩል ሊዳኘን የሚገባ ነገር ምንድነው ስንል በእኛ እምነት መሰረት ካንተ አንጻር ከኔ አንጻር ሳይሆን ከመጽሐፍ ቅዱስ አንጻር ብለን እናያለን። ስለዚህ ማህበረሰባችን፣ ትውልዳችን ግላዊነት እያቆጠቆጠ በመጣበት ከግላዊነት ጋር ተያይዘው ደግሞ አንጻራዊነት ከራስ አንጻር ነገርን የመመልከት ጉዳይ እየመጣ ባለበት ወቅት ማህበረሰባችን የራሱን ከራሱ አንጻር ከግለሰብ አንጻር ሳይሆን ከመጽሐፍ ቅዱስ አመለካከት አንጻር ህይወቱን ቫልዩ ሲስተሙን መገንባት አለበት። ስለዚህ አሁን እየተሸረሸረ ያለው አሸናፊ ሆኖ የመጣው ማህበራዊ ድረገጹ እያስተጋባ ያለው ቴሌቪዥኑ እያስተጋባ ያለው ሁሉ ነገር እያስተጋባ ያለው ግላዊነትን እያስተጋባ አሁን ምን እያየለ መጣ? መጽሐፍ ቅዱሱ ከሚያስተምረው ይልቅ ማህበረሰቡ ያቀበለ ባህሉን እየበረዘ የመጣው ነገር የበለጠ እያየለ መጥቶ በዚህ ሁኔታ ውስጥ ሰዎች ግላዊነትን እንዲያንጸባርቁ። በሁለተኛ ደረጃ ማህበረሰባችንን እየቀየረ የመጣው ባህል አንደኛው ግላዊነት ነው ብያለሁ። ሁለተኛው ቁሳዊነት ነው ወይም ደግሞ ማቴሪያሊዝም። ይሄ ቁሳዊነት የሚለው አስተሳሰብ በመጽሐፍ ቅዱስ እንዴት ይፈተሻል? ግላዊነት እንዴት ይፈተሻል ብለን ስንል መጽሐፍ ቅዱስ የህብረት መጽሐፍ ነው፣ የመተሳሰብ መጽሐፍ ነው፣ የፍቅር መጽሐፍ ነው፣ የአንድነት መጽሐፍ ነው፣ አንዱን የመደገፍ መጽሐፍ ነው። መጽሐፍ ቅዱስ ማቴሪያል ላይ አተኩረን ሌላውን ገድለን ሌላውን ተረማምደን እንድናጠፋ የሚያስተምረን ነገር የለም። ማቴሪያሊዝም የሚለው ወይም ደግሞ ቁሳዊነት አስተሳሰብ ብለን የምንለው ነገር ምንድነው? ሰዎች የምድር የህይወትን መጨረሻ እቺ ምድር ነች የሚል አስተሳሰብ ሰዎች ጋር አለ። በቃ እዚሁ መብላት፣ እዚሁ መጠጣት፣ እዚሁ መግደል፣ እዚሁ መዝረፍ፣ የፈለከውን ነገር አድርገህ ዘርፈህ ምን አድርገህ እንደውም ብዙ ጊዜ የሚባለው ነገር አለ። አገራችን ውስጥ የተካበቱ ሀብቶች በሙሉ ጀርባቸው ቢጠና ብዙ ወንጀል የተሰራባቸው እንደሆነ ይገኛል። ለምን? ማቴሪያሊዝም ወይም ደግሞ ቁሳዊነት። ከሞት በኋላ ህይወት ይቀጥላል። ምክንያቱም ሰው ሲፈጠር የተፈጠረው ዘላለማዊ ተደርጎ ነው የተፈጠረው። ዘላለማዊ ነው ስል እድሜው 70 ዓመት፣ እድሜው 80 ዓመት፣ እድሜው 60 40 ዓመት ከዚህ ምድር ላይ ያልፋል። ህይወት ግን ከሞት በኋላ ምን ያደርጋል? ይቀጥላል። ይሄ ማቴሪያሊዝም አስተሳሰብ ማህበረሰባችንን አውሬ እያደረገው መጣ። አንድ ሰው የሚተረጎመው ወይም ደግሞ በሌላ ግለት ዲፋይን የሚደረገው እከሌ ማን ነው ሲባል ሰውየው በማንነቱ በእግዚአብሔር አምሳል መፈጠሩ ሳይሆን የሚተረጎመው እጁ ላይ ምን አለ፣ ምንድን ነው ያለው፣ ምን ሀብት አለው፣ ምን ኑሮ አለው። ሰው ብለን ለመተርጎም ሰው ጋር የተከመረውን እጁ ላይ ያለውን ነገር ማሰብ እንፈልጋለን። እነዚህ አስተሳሰቦች በሙሉ ከመጽሐፍ ቅዱስ አንጻር የወደቁ ናቸው። ሰው ባለሀብቱም ድሃው በተለያየ የኑሮ ጋፕ የሚኖረውም ሰው በእግዚአብሔር አምሳል የተፈጠረ በግል ሳይሆን በማህበረሰብ ውስጥ ገብተን ልንለውጠው የሚገባ ጉዳይ እንደሆነ እኔ አሁን በጣም ከማስባቸው ነገሮች መካከል ቤተሰብ ላይ እንሰራለን። ቤተሰብን እናሰለጥናለን። ቤተሰብን መቀየር ማለት ወጣቶችን መቀየር እንደሆነ ስለምናምን ወጣቶችን ደግሞ የክህሎት አገልግሎት እንሰጣለን። ከሁሉ በላይ ይሄ ምንድነው እንድናስብ ፈልገው ንጽረተ ዓለም፣ ይችን ዓለም የምናይበት መነጽር፣ ይችን ዓለም የምናይበት መነጽር ግላዊነት ከሆነ ይችን ዓለም የምናይበት ዲፋይን የምናደርግበት መነጽራችን ቁስ ከሆነ አለቀልን። ቫልዩ ሲስተማችን በሙሉ ገደል እንዲገባ የሚያደርገው እኔ አሁን እነዚህን ሁለቱን ለማሳያ አነሳሁ እንጂ ሰው ከቁስ አኳያ ሰው ከግል አኳያ ይችን ምድር ከተመለከተ ሙሉ ለሙሉ ቫልዩ ሲስተማችን እንደሚበላሽ ይሄ ነው። ስለዚህ አሁን የምንመለከታቸው መዘበራረቆች፣ አሁን የምንመለከታቸው ጭካኔዎች፣ አሁን የምንመለከታቸው ግድያዎች፣ ዘረፋዎች በሙሉ
ለዓለም ካለን ዴፊኒሽን የተነሳ ያገኘነው አስተሳሰብ እንደሆነ ይሄ መታሰብ ያለበት ነው። ይሄ እንግዲህ በእግዚአብሔር ቃል ነው ሊለወጥ የሚችለው። ከዚህ አንጻር ሰው የኔ ያህል ክቡር ከሆነ ለምንድን ነው መንገድ ላይ ሰዎች ትተናቸው የምናልፈው? ወድቀዋል እኮ ተጥለዋል እኮ ለምን አላነሳናቸውም? አሁን ይህን ያህል አስተምሮ ካለ እንግዲህ አብዛኛው ሰው ቅድም እንዳነሳ ነው አማኝ ነው፣ ፈጣሪውን የሚያምን ነው። ግን ሰዎች በቃ ወድቀዋል። ውሃ ዝናብ እየመታቸው ነው፣ በክረምት ፀሐይ እየመታቸው ነው፣ እየተፈራረቀባቸው ነው። በተለይ የተወሰኑ በጎ አድራጎት ድርጅቶች አሉ እነሱን እያነሱ የሚሰሩ። ግን በዛ ደረጃ በተወሰኑ ሰዎች ደረጃ ይሄ መወሰን አለበት ወይ? እንትን ነው የሚያደርግህ ምንድን ነው? በእርግጥ ሰውን ለመርዳት የግድ ብዙ ባለሀብት መሆን አያስፈልግም። ትልቁ የአመለካከት ሽፍት ማድረግ ነው። ትልቁ ነገር ሰዎችን ለመርዳት መቼም ሰዎች በተለያየ ነገር ሰውን ለመርዳት ሙከራ ያደርጋሉ። ስፔሻሊ አሁን ሀገራችን ስለተከሰተው መፈናቀል፣ ጦርነት፣ መከራ፣ ስቃይ ሁሉ ሰው የበኩሉን ድርሻ ያደርጋል። ነገር ግን እኔ አንድ ነገር ብዬ የማስበው ነገር ምንድን ነው? ይህንን ነገር በቤተ ክርስቲያን ደረጃ በተቋማት ደረጃ ቁጭ ብሎ መነጋገርና ያለንን ሪሶርስ ወደ ተግባር መቀየር የምንችልበት። ምክንያቱም እርግጠኛ ነኝ የአዲስ አበባ ከተማችንን ብናይ እንኳን ራሱ ምናልባት በትንሹ አንድ ቤት ውስጥ 5 ሰው ሊኖር ይችላል። ምናልባት ከአቅም አኳያ ሰዎች የራሳቸውን ኑሮ አሸንፈው ከመኖር የኑሮ ውድነቱ ከማየል አንጻር እንትን ሊያደርግ ይችላል። ነገር ግን ትልቁ ነገር እኔ ልቡ ሊጠፋ ይገባል። ትልቁ ነገር ያንን ጉዳይ ለመቅረፍ ይሄንን አካል ከሚያስተባብሩ አካላት ጋር መነሳት ነው። በእርግጥ ይሄ በግለሰብ ደረጃ ከሚመለስ በተቋም ደረጃ ቢመለስ ያ ትልቅ ነገር ነው ብዬ ነው የማስበው። እሺ፣ አመሰግናለሁ። እንደው ሰው ማንን አይቶ ይለወጥ? እንደው አንዳንድ ጊዜም እንደዛ የሚል ጥያቄ አለ። ይሄን ሐሳቡን ይጋራል፣ ሐሳቡን ይገዛዋል። የሰውን ክቡርነት ሊገዛ ይችላል። ሰው ተመልካቾችም ይሄን ሊገዙ ይችላሉ። ሰው ማንን አይቶ ይለወጥ? እንደው እንግዲህ ይሄ በጣም አሻሚ ጥያቄ ነው። ለኛ ለሰው ሮል ሞዴሉ ማን ነው የሚል ጥያቄ ይነሳል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ፍጹም ሰው ፍጹም አምላክ ሆኖ ሲመላለስ ፍለጋውን እንድንከተል አስተምሮን ሄዷል። እንደ ወንጌል አስተማሪ እንደ ወንጌል ሰባኪ ትልቁ ሞዴላችን እሱ ነው። እሱ ደግሞ ከትልቁ ከትንሹም ጋር እኩል እንዳውም ደቀ መዛሙርት ይከሰሱ የነበረው የእናንተ አስተማሪ ከኃጢአተኞችና ከቀራጮች ጋር ይበላል ነበረ ጥያቄያቸውና እሱ ደግሞ ትልቁ ለእኔ የመጣሁበት ትልቁ ዓላማ ኃጢአተኞችን አመፀኞችን ለመፈለግ ነው እንጂ ለሌላ አልመጣሁም ብሎ ነው። የመጀመሪያው በምድር ላይ ሲመላለስ ህይወቱን ሞዴል አድርጎ የኖረልንን ጌታ እሱም ማሰብ የመጀመሪያው ነገር ነው። በተቻለን መጠን ደግሞ እኛ እንዳስተማሪ እኛ እንደ ወንጌል ሰባኪ ለህዝቡ ምሳሌነት ከኛ ይጠበቃል። ይሄን ምሳሌነት እንዳውም ምን የሚባል ነገር እየመጣ ነው። አሁን ያለንበት ጄኔሬሽን በአይኑ የሚሰማ በስሜቱ የሚረዳ ነው። ከምትነግረው ይልቅ የምታደርገውን መስማት የሚፈልግ ማህበረሰብ እየፈጠርን ያለ ነው። ስለዚህ ይህን ትልቁን ሁሉም ሰው ኤግዘምፕላሪ ላይፍ ሊኖር ይገባል፣ ምሳሌያዊ ህይወት ሊኖር ይገባል። ነገር ግን በትልቁ የወንጌል አስተማሪዎች፣ የእግዚአብሔር ቃል ሰባኪዎች ለህዝቡ ምሳሌነትን የበለጠ ማስተማር አለባቸው ብዬ አስባለሁ። ስለዚህ በማህበረሰብ ውስጥ ያለው ኮንፊውዥን መስተካከል የሚችለው አሁንም ቢሆኑ አብያተ ክርስቲያናት የሚከተላቸው ወይም ደግሞ የሚያስተምሩትን ህዝብ በምሳሌነት እውነተኛውን የእግዚአብሔርን ቃል እያስተማሩ ሊመሩት ይገባል የሚለው ሀሳብ ነው ያለኝ። እንግዲህ ብዙ አይነት መድረኮችን መፍጠር ይቻላል። ይህንን ምሳሌያዊ የሆነ ህይወት እንትን ለማድረግ ብዙ ትልልቅ ነገሮች የሚጀመሩ ብዙ ትልልቅ ስራ ከመስራት ሳይሆን በጥቂቱ ሰዎችን በእኛ አሁን በስሞል ግሩፕ እያደረግን የእግዚአብሔርን ቃል እናሰለጥናለን፣ እናስተምራለን።
ካራክተር ቢልዲንግ የምንለው ነገር አለን። እሱን እያደረግን እየሄድን ያለንበት መንገድ አለ። ስለዚህ አብያተ ክርስቲያናት በእርግጠኝነት ለሚመሯቸው ህዝቦች መጽሐፍ ቅዱስም እንደሚያስተምረን ምሳሌ ሆኑላቸው ስለሚል የምሳሌነት ህይወት ከወንጌል ሰባኪዎች ይጠበቃል ብዬ ይህንን ነገር ነው ማስተላለፍ እፈልጋለሁ። በጣም ጥሩ። ሌላው ተግባራዊ ነገርም እናንሳ። በቤተ እምነት በተለይ በወንጌላውያን ቤተ እምነት እንግዲህ አስራት ለፈጣሪ መስጠት አለ ከ10 1 እና ከዛ ውስጥ 1/3 ለድሆች ነው የሚል አስተምሮ አለ እና እሱ ይተገበራል ወይ? ምንድነው? በእርግጥ መጽሐፍ ቅዱስ ውስጥ ሰው ለእግዚአብሔር እንዲሰጥ ታዟል። ይሄ ትእዛዝ 11 ብሎ የገደበው የለም መጽሐፍ ቅዱስ ውስጥ። በተለይ አዲስ ኪዳን ውስጥ ስንመለከት ከ10 1 ብለን የምናነሳው ነገር የለም። አሁን እኔ ሚኒመሙን ለማለት ነው። ሚኒመሙን ነው። ግን ሰዎች ለእግዚአብሔር ስራ ይሰጣሉ። 50% የሚሰጡ ሰዎች አውቃለሁ። 30% የሚሰጡ አውቃለሁ። 90% ሰጥተው በተረፋቸው የሚኖሩ ሰዎች አውቃለሁ። ነገር ግን ምንድነው የሚሰጠው ስጦታ በሙሉ ለምን ጉዳይ ነው መዋል ያለበት የሚለው ቤተክርስቲያን የራሷን አገልግሎት ልታስኬድባቸው የምትችላቸውን ስራ ገንዘቧን ታውላለች። በብዛት ደግሞ በወንጌል አማኞች ዘንድ ድሆችን የማሰብ የተቸገሩትን የማስተማር በተለያዩ በግለሰብ ኢትዮጵያውያኖች ሆነው ተደራጅተው ገንዘባቸውን አንድ ላይ አድርገው ከቤተሰቦቻቸው ጋር ቁጭ ብለው ትምህርት ቤት ሄደው እንዲማሩ እንዲረዱ የሚያደርጉ ሰዎች አሉ። እንደገናም ደግሞ የተለያዩ ተቋማትን በማዘጋጀት በነዛ ተቋማት መካከል ሰዎች እንዲደገፉ የማድረግ ጉዳይ አለ። ስለዚህ ቤተክርስቲያን እንደኛ እንደ መጽሐፍ ቅዱስ አስተምህሮ እንደ ወንጌል አማኞች ድሆችን ሁልጊዜ ከእናንተ ጋር ናቸው። ስለዚህም ድህነትን መቀነስ እንጂ ድህነትን ማጥፋት አይቻልም። ስለዚህ ቤተክርስቲያን ገንዘቧን ከችግረኞች ጋር አብራ ታሳልፋለች፣ ታደርጋለች። በተቻላት መጠን ችግረኞችን ሄዳ ትጎበኛለች፣ ትጠይቃለች። አልፋ ተርፋም ለሌሎች የማድረግ ነገር እንትን ነው የሚያደርገው። በእርግጥ አሁን ባለንበት ሁኔታ ውስጥ ብዙ የተለያዩ የህንፃ ግንባታዎች ይደረጋሉ፣ እንትን ይደረጋሉ። እሱ እንዳለ ሆኖ ትልቁ ነገር ግን መጽሐፍ ቅዱስን የሚነግረን ነገር ከምናካብተው ገንዘብ ይልቅ ሰው ላይ የምናውለው ገንዘብ እሱ በእግዚአብሔር ዘንድ የከበረ እንደሆነ ይሄን እንድናስብ ያው በዚህ ማሳሰቢያ ለመስጠት ነው። ለምን ችግሩ የምናየው ሀገራችን ውስጥ ያለው መሬት ላይ ያለው ነገር እየተገበር ነው ወይ ነው ድሆችን እያሰብናቸው ነው ወይ ለሰው እየራራን ነው ወይ ለሰው ክብር ሰጠን ነው የሚለውን ነገር ስለማያመለክት ነው ይሄን ጉዳይ ምን ዳስሰውና ወደዛ እንመለስ ነው። ውብ ሆነን ተፈጥረናል። ወደዚህ ምድር የመጣን ውብ ሆነን ነው። ያን ውበት እንጠብቅ ነው። ውበታችን፣ አንድነታችን፣ ፍቅራችን፣ መተሳሰባችን ስለሆነ ማለት ነው። ሰው እዚህ ምድር ላይ ያው መኖር ስላለበት መስራት አለበት። እንደገና ለፈጣሪው መታዘዝ አለበት። ሰውን መውደድ አለበት። ይሄን አጠጥሙ እንዴት ይኖራል? እኔ ምንድነው መሰለ እኛ እንደ ወንጌል አማኝ አስተማሪዎች የስራ ባህል መቀየር አለበት ብለን እናምናለን። ሲጀመር ብዙ ሰዎች የሚያስቡት ስራ መስራት የተጀመረው ሰው በኃጢአት ከወደቀ በኋላ ነው ብሎ እንዲህ አይነት አስተሳሰብና እምነት አለ። ነገር ግን መጽሐፍ ቅዱስ ስራ ሰው መስራት የጀመረው በኃጢአት ሲወድቅ እግዚአብሔርን ሳይታዘዝ ሲቀር ሳይሆን ሰው በፍጥረት ጊዜ ዘፍጥረት ምዕራፍ 1 እና 2 ላይ ሰው ኃጢአት ሳይነካው ከእግዚአብሔር ሕግ ሳይወድቅ በፊት መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ይሄ ማለት የሰው ልጅ የእግዚአብሔርን ሕግ ጥሶ ከመውደቁ በፊት ኤደን ገነትን ያበጅ ይጠብቅ ነበር። ስለዚህ እንዳጠቃላይ እግዚአብሔር ሰውን ለተለያየ ሙያ ጠርቶታል። ለተለያየ ሙያ ጠርቶታል፣ ሰጥቶታል። አንዳንዱ የህግ ባለሙያ ነው፣ አንዳንዱ የሚዲያ ባለሙያ ነው፣ አንዳንዱ የባንክ ባለሙያ ነው። የተለያዩ ባለሙያዎች አሉ። ነገር ግን ሰው የስራ ባህሉ መቀየር አለበት። ለምሳሌ ያህል እኛ ሀገር ስለ ጊዜ ያለን አመለካከት በጣም ዝቅ ያለ ነው። ለምሳሌ ያለፈው ክረምት ቢያልፈን የሆነ ነገር አልፈን ብናስብ አለፈን ብለን ብናስብ ችግር የለም የሚቀጥለው ክረምት ይመጣል ብለን እናስባለን። ነጮቹ እንደዚህ አያስቡም በጭራሽ። ያለፈው ክረምት ብለው ይቆጫሉ፣ ይጸጸታሉ። በጭራሽ እያንዳንዱ እነሱ ምናልባት ክፍያቸው
በወር ሳይሆን በሰዓት ስለሆነ እያንዳንዷን ጊዜ ወደ ገንዘብ የመቀየር አቅም አላቸው። ነገር ግን አሁን እኛ አገር መቀየር አለበት ብዬ የማስበው አስተሳሰብ ነው። የህይወትን ትልቅ ቢግ ፒክቸር ሰዎች እንዲመለከቱ ማድረግ መቻል አለ። ለምንድን ነው እዚህ ምድር ላይ የተፈጠርኩት? ለምንድን ነው የምኖረው? ምን አድርጌ ነው ከዚህ ምድር ህይወቴን አጠናቀቄ እንሄደው ብለው እግዚአብሔር የሰጣቸውን እድልና ጊዜ በአግባብ እንዲጠቀሙ ያንን ነገር ወደ ፍሬ ነው። ስለዚህ እኛ የሚገርምህ ነገር በአጽንኦት ከምናስተምረው ነገር መካከል የክርስቲያን የወንጌል አማኞች የሥራ ባህል መቀየር አለበት። ይሄ በጣም ወሳኝ የሆነ ነገር ነው። የሥራ ባህላችን፣ ያስተሳሰብ ባህላችን ለሥራ የምንሰጠው ለሰው የምንሰጠው ዋጋ ካልተቀየረ በስተቀር በጭራሽ ነገሮች እንትን ያደርጋሉ ብለን አናስብም። ስለዚህ እኛ እንዳውም የምንለው ስንፍና ኃጢአት ነው፣ ሰነፍ መሆን ኃጢአት ነው። ብዙ ሰዎች በስንፍናቸው ምክንያት መጽሐፍ ቅዱስም እንዴ ነው ስንፍና ብዙ ትተኛለህ፣ ታንቀላፋለህ፣ ችጋር፣ ረሃብ፣ ድህነት እንደ ወንበዴ ሆኖ ይመጣብሃል አለ ሰለሞን ሲናገር። ስለዚህ ሰዎች ሰራተኛም ሆናል። ለምን ተፈጠርን ብትል እግዚአብሔር እንድንሰራ አድርጎ ነው የፈጠረ። ስለዚህ የሰዎች የስራ ባህል መቀየር አለበት። ይሄ እንግዲህ የሚጀምረው ከአስተሳሰብ ለውጥ ውስጥ ዋናው ነገር እንደሆነ ልናስብ ነው ይፈልጋል። ፓስተር ካነሳው ነገር ሰው ገነትን ያበጃጃት እንደገና ደግሞ ይጠብቃት ዘንድ አዘዘው። ስለዚህ ማበጃጀትና መጠበቅ የሚለው ነገር አንስተን ነው ፕሮግራማችን የምንጠቀልለው። ማበጃጀት ማለት እንግዲህ በገነት መካከል እንደተገለጸው የሚያምሩ ነገር አትክልቶች፣ ወንዞች፣ ተፈጥሮ፣ መልክዓ ሕይወት በተለይ ፕሮግራማችን ዋና አንኳር ነጥብ ላይ ነበረ። ያን ማበጃጀት መጠበቅ ያስፈልጋል። ሰውን ራሱ ማበጃጀት እንግዲህ የሕክምና ባለሙያዎች ሰው ሲታመም ያክሙታል። ያስፈልጋውን የሳይንሳዊ የሚያስፈልገውን መድኃኒት ያዙለታል። እናንተ ደግሞ ሰው መንፈሱ ሲታመም ነፍሱ ሲታመም የምታክሙ ሐኪሞች ናችሁ። እንደገና ሰሪዎችም ናችሁ፣ ታበጃጁታላችሁ ሰውን ማለት ነው። የህይወት መሐንዲሶች ናችሁ ማለት ነው። ከዚህ አንጻር ሰው በተለይ አሁን በመንግስት ፖሊሲም አረንጓዴ አሻራ የሚባል ትልቅ ፕሮጀክት አለ። በጣም ደስ ስለሚለኝ ነው ደጋግሜ የማነሳው ይሄን ሀሳብ እና ገነትን ማበጃጀት ማለት ገነት የነበረችበት ተፈጥሮ አለ፣ ደኑ፣ ያልተበከለ ውሃ፣ ወንዙ። አሁን ግን የምናየው ነው በየመንገዱ ስር ፕላስቲኮች ተጥለው ላስቲኮች ተጥለው ሙቀት እየጨመረ መኖር እያቃተን፣ ፀሐዩ እያቃጠለን፣ የካንሰር በሽታ የስኳር በሽታ እየጨመረ ነው። ስለዚህ ገነትን ካለማበጃጀት የመጣ አይደለም። ይሄ እንደው ገነትን ብለው ምን ስለው ማለት ነው። ከዚህ አንጻር ነው ምን ማጠቃለያ መልእክት ተፈጥሮን ከመጠበቅና ሰውን ራሱ ከመጠበቅ ያ እንግዲህ ሰው በኃጢአት ምክንያት ከመለኮቱም ተጣልቷል፣ ከራሱም ተጣልቷል፣ ከተፈጥሮም ተጣልቷል። መደምደሚያ ማድረግ የምንችለው ይሄ የተጣላው ፍጥረት ግን መታረቅ የሚችልበት ወደ ኦሪጂናል ክብሩ እንዲመለስ ግን እግዚአብሔር ሰውን በመዋጀት ታሪክ ውስጥ ልጁን ኢየሱስ ክርስቶስን ወደ ምድር ልኮልናል። በእርሱ የሰው ህይወት ዳግም ሲወለድና ሲቀየር የሰው ሁለንተናው ቫልዩ ሲስተሙ ይቀየራል። ነገር ግን ልብ ብዬ የማስበው ነገር አለ። እግዚአብሔር ሉዓላዊ ነው፣ ሰው ግን ሪስፖንሲብል ነው። እግዚአብሔር ሉዓላዊ ነው፣ ሰው ግን ኃላፊነት አለበት። ስለዚህ በዚህ ሉዓላዊ በሆነው እግዚአብሔር ፊት ይችን ምድር እግዚአብሔር ለኛው እኛው እጅ ላይ ይችን ምድር እንድትበላሽም እንድትጠቅምም ማድረግ የምንችለው እኛ ነን። ነገር ግን እኔ አንድ ተስፋ አለ። ወደ ሰማይ ሲያርግ ተመልሼ እመጣለሁ ያለው ንጉሱ ጌታችን መድኃኒታችን ኢየሱስ እሱ ሲመጣ ሁሉ አዲስ ይሆናል። ችግሮች ሊብሱ ይችላሉ። መቼም ችግሮችን ሁሉ እናስወግዳለን፣ እንቀርፋለን ብለን ግን ለምንድን ነው በዚህ ዘመን እግዚአብሔር እኔን እንድኖር ያደረገኝ? ለምን በእነ አብርሃም ዘመን እኔ አልኖርኩም? ለምንድን ነው በዚህ ዘመን የኖርኩት ብዬ ሳስብ እግዚአብሔር በሰጠኝ እድልና አጋጣሚ ሁሉ ሰዎች ፉት ፕሪንታቸውን ብቻ ሳይሆን ሃንድ ፕሪንት የሚባል አለ። ፉት ፕሪንት ምድርን ማቆሸሽ፣ ማበላሸት፣ ጥንቃቄ አለማድረግ፣ አካባቢ ላይ እንኳን ቆሻሻን የሰፈርህን አለማጽዳት፣ ይሄ ፉት ፕሪንት ነው። ሰው ሁሉ ዝም ብሎ ነው የሚያደርገው። አሁን የምናየው የሙቀት መጨመር፣ የተለያዩ ነገሮች በሙሉ ሰው የሚያጠፋቸው ጥፋቶች ናቸው። ነገር ግን ወደ ሃንድ ፕሪንት ቢቀየሩ ግን አረንጓዴውን አሻራ፣ የሚገርም ነገር ሰው ከሰራ ምድር ትቀየራለች። በምንም ታሪክ እንትን አለን፣ አንድ ነገር አለ። ስራ ስንሰራ ቶሎ ብለን የምናስበው ጥቅሜ ምንድን ነው?
ነገር ግን ሰዎች በጎ ፈቃደኛ ሆነው ነጮች የተቀየሩት፣ አውሮፓዎች የተቀየሩት፣ አሜሪካኖች የተቀየሩት ደሞዝ በሚከፈላቸው ሰራተኞች ብቻ ሳይሆን በጎ ፈቃደኞች ሆነው ለአገርና ለትውልድ የሚሰሩ ሰዎች አሉ። ስለዚህ እኛ ሰዎች በጎ ፈቃደኛ ሆነው ምንም ነገር እንካ በንካ ልውጥ ሳያደርጉ ምድርን የመቀየር ነው። ስለዚህ እኛ በዚች ምድር ላይ ስንኖር እንድናበጃት እንድንጠብቃት እግዚአብሔር ለእኛ መልሶ እንደሰጠን ይህንን ነገር እንድናስብ ነው። ተመልካቾቻችንም ይሄን እንዲረዱ ነው የምፈልገው። ሰው እናንተ ቤተ እምነት መጥቶ የነገራችሁት አለ ባልንጀራህን ውደድ እያላችሁት ነው። ችግኙን ትከል፣ ተንከባከብ፣ ተፈጥሮንም ጠብቅ እያላችሁት ነው። ሰውን ውደድ እያላችሁ ነው። ጎረቤት የሚራበውን ሰው አካፍለው እያላችሁት ነው እናንተ ሲወጣ ከቤተ እምነቱ። እዚህ ጋር ደግሞ በሌላ ርዕዮተ ዓለም ደግሞ በሌላ በሚዲያው ደግሞ የፖለቲካ ርዕዮተ ዓለም የሚያራምዱ ሰዎች ደግሞ ሌላ እየነገሩት ነው። ስለዚህ እናንተ ሐሳብ እየተዋጠባችሁ ነው። ስለዚህ ሐሳባችሁ እንዳይበለጥ እንደው ምን መልእክት ታስተላልፋለህ? እንደ መጨረሻ ያ እንትን ነው። እኔ አሁን ልልህ የምፈልገው ነገር ምንድን ነው? ይችን ምድር የምናይባት መነጽር ወሳኝ ነገር ነው። ትጋታችንንም ስንፍናችንንም የሚለካው የምናደርገው ሰው የእግዚአብሔርን ቃል ታስተምረዋለህ እንጂ የሰውን ሁለንተና ገብተህ ግን ማሰናዳትና ማስተካከል አትችልም። ህይወት በዚህ ምድር ላይ ምርጫ ነች። ልታጠፋትም መጥፎም ጥሩም ልታደርግ በምርጫ ነው። ስለዚህ ትልቁ ነገር በዚህ ምድር ላይ የተፈጠረበት ትልቁ ዓላማ አምላካችንን እግዚአብሔርን ማክበር ስለሆነ እያንዳንዱ ማህበረሰብ ፖለቲከኛውም ይሁን ሃይማኖተኛውም ይሁን ታላቁም ይሁን ታናሹም ይሁን ምንም ይሁን ለእግዚአብሔር ክብር ብሎ ማድረግ የሚገባው ማድረግ አለበት። ብዙ ጊዜ አየኝ አላየኝ የድብብቆሽ ጨዋታ አለ አይደለም። መጽሐፍ ቅዱስ ራሱ ዛሬ በእናንተና ሰማይና ምድርን አስመሰክራለሁ፣ ሞትና ሕይወትን በፊታችሁ አስቀምጫለሁ ምረጡ ብሎ ነው። ምርጫ ነው። ስለዚህ የእግዚአብሔርን እውነት ለሰው ታሳውቃለህ እንጂ የእግዚአብሔርን እውነት ሰው እንዲያደርግ አታስገድደው። እኔ አሁን ልል የምፈልገው ነገር አንድ ሰው አንድ ነገር አወቀ ገባው ብዬ የምለው ያወቀውን ነገር ወደ መሬት አድርጎ ሲተረጉመው። ስለዚህ ህዝባችንን በየጊዜው የእግዚአብሔርን ቃል ማሰልጠን፣ ማስታጠቅ፣ ማስተማር አለብን። ደግሞ ያ ሰው ያንን ወደ ተግባር ሊቀይር የሚችልበትን ደግሞ ልምምዶች እንዲመጡ ማድረግ ነው። ይህንን ነው እንዳጠቃላይ ማለት ነው። እሺ፣ በጣም እናመሰግናለን ፓስተር። እዚህ ድረስ መጥተህ ጊዜህን ሰውተህ ይህን ትልቅ ማብራሪያ ስለሰጠህን በተመልካቾች ስም ከልብ የመነጨ ምስጋና አቀርባለሁ። ውድ የመልካም ሕይወት ተመልካቾቻችን ስለነበረን ቆይታ ከልብ የመነጨ ምስጋና አቀርባለሁ። ጥሩ ቁም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት እንዲሆንላችሁ ከልብ የመነጨ ምኞት እመኝላችኋለሁ። ቸር ሰንብቱ።